Coupe, décalé, c'est où? Coupé, coupé, décalé, c'est où? Coupé, coupé, décalé, c'est où? Coupé, décalé, c'est où? ብቻ በኋላ ልጅ መምጣቱ አይቀርምና እንወልዳለን በአንድ እንኖራለን። እሱ ወጣ ገባ ይላል ስልሽ ቱርክ ዱባይ ምናምን ይሄዳል ስራ አንዳንድ እቃዎችን ለማምጣት አልፎ አልፎ ብቻዬን ሆናለሁ ማለት ነው። ግን ቢሆንም ልጅ ወልዳለሁ እናሳድጋለን አብረን ጥሩ ነገር ይኖረናል። እስኪ ቤተሰቦችሽ አይሆንም ይሄ ትዳር ልታገቢው አቺም ቢሉሽና ቢከለክሉሽ ምን ታደርጊያለሽ? እውነት ለመናገር አሁንም እያሉኝ ነው ማለት ሳስታውቃቸው እንዴት ትልቅ ሰው ነው ምናምን ነገር ይሉኛልና አልተቀበሉኝም። ግን ያው በዚህ ጊዜ መቼም በቤተሰብ አለ እንትን አይደለም በራሴ ነው የምንቀሳቀሰውና አልሰማቸውም አገባለሁ። ዋና ፍቅር ነው። እስኪ ምኑን ትወጅለታለሽ የመንገኒ ብሩን ነው ለኔ ያለው አመለካከት የሚሰጠኝ ጊዜ ቦታ በቃ በሁሉም ነገር ከጎን ያለ ይደግፈኛል። ይሄ ነገሩን ወድለታለሁ። እስኪ አንተ እሷስ ምን ዋን ነው የምትወድላት? የተለየ ነገር አላት ብለ የመረጥካት በምን መንገድ ነው? ኦኬ የተለየ ነገሯ ማለት በቃ በምናወራቸው ነገሮች ላይ በህይወት በቤታችን ውስጥ በምናወራቸው ነገር ኔክስት ታይም ደግሞ ለሚመጡ ችግሮችም ተቋቁመን አብረን እንደምንቀጥልና ለችግሮች ሁሉ ምንም እንደማትጨነቅ በቃ መጨነቅ እንደሌለብን ባለው ነገር ላይ አብረን መቀጠል እንዳለብን ነው የሷ ስሜት። አወትን አይቀር ሽልማት ወደሚያሰጥ ጨዋታ እናምራና ስልካችሁን ታወጡልኛላችሁ ማለት ነው። እሺ ተለዋወጡ ማለት ነው። ተለዋወጡ ስልክ ፓተርኑን ከከፈታችሁ በኋላ ከዛ በኋላ ቴሌግራም ላይ ነው የምትገቡት። ዳታ የፈጠነ ገባ የፈጠነ ገባ እሱ እሺ እኔ ከፍቼዋለሁ። እሺ ከዛ ቴሌግራም ላይ የተለየ መልእክት ካለ የተለየ አሁን ነው ጉድ ያላችሁ እኔ ምንድነው ምንድነው ይኸውልህ አጉል ጓደኛ ስትኖራችሁ እንደዚህ ነው ህይወታችሁ ሚዘረብል ነው የሚሆነው። ኧረ ሊሚትድ ውድቀት አይደል የወደቀው። አይዞ እስቲ በርታ። እውነት ያለውልህ በዚህ በኩል ላይ ያዘልህ። እስቲ ሸከም ከስር ግባ። በቃ አሁን ጎበዝ ጨረሰው። ይሄ እኮ ለዚህ ነው ህይወትን ማላምነው ማለት ይሄ አሁን ነው በቃ። ድሮ እንዴ ምንም ቢቀርስ ኧረ እኔት ደበኛ ነው። እንደዚህ አይነት ትናንሽ ልጆች አሉ በየሰፈሩ ተንኮለኛ በጣም የማይረባ ነገር የሚያረጉ ማለት ነው። ቆየበት ብላ አባቴ አንተ ሪሞታል እኮ አሜን ብላ አባቴ and Lord we're just so Hey, we need to pray. Like, already pray. You need to know what you're blessed. በቃ የጨረሻለሁ ነው። የምን አባ ፕሬ ነው አባት እኔ እበላለሁ ነው።
ስንት ኪሎ ቢሆን ነው ወንበር እንደዚህ የተሰበረው? ኧረ በስመ አብ ወልድ። ኦ ኧረ በፍቅር አጨናነቃችሁት፣ ትንፋሽ አሳጠራችሁት። ኧረ በቃኝ በለው። አጨናነቃችሁት እኮ ልጁን እንዴ! ሃይ ኦ اخوانا ابوي جاب الفايز بسكليت እንቅልፍ ሰርፕራይዝ ለማድረግ فايز بسكليتك هيو 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 እንግዲህ ኧረ ተረጋጋ በእናትህ። ቆይ በዚህ ጋር ነው በዚህ ጋር ነው እንጂ በጣም ከመፈልገው የተነሳ ነው ጋይዝ። በጣም በቃ አለ አይደል ሌሊት ሁላ ህልም ውስጥ የሚያስበው ነገር ማለት ነው ሲሆንለት ያው ትላልቅ ሰዎች ከባድ እኮ ነው። ጀስት ይሄ ምን አባፋስ ነው ለቀቀው። አበሻ ዳንስ ኤቭሪ ሞርኒንግ ይላል። ጧት ሁሉም አባት ነው ያበሻ ከሆነ እንጠብቅ እስቲ ይሄንን በቃ ሌሊት ነው የሚነሱት። ደግሞ ሌሊት እነሳል ወላ አባት ድምጽ አንተ ቲክቶክ እያየክ 7 ሰዓት ሌሊት ነው የተኛኸው። እሳቸው 4 ሰዓት ሳይደርሱ 3 ሰዓት ላይ ኦልሞስት ተኝተዋል። ሌሊት ነው የሚነቁት። አንተ እንቅልፍ አልጠገብክም። በቃ አለቅ። ጺም የሌለው ጀለሴ ሲመክረኝ ይላል። እሺ እንደ ሕፃን ልጅ ነው በቃ ሴንስ የምታረገው። ኧረ መከረኛ ጺም አልበሙ እንግዲህ ከባድ ነው። አፍሪካንስ አፍተር ድሪንኪንግ ዋተር ይላል። እሺ እግዚአብሔር ይሄ የምር ነው ጋይዝ። እዚህ ገጠር አካባቢ እግዚአብሔር እኔ በትክክል አውቀዋለሁ፣ በትክክል አይቼዋለሁ። ይጠጣሉ ምናምን አድርጎ ለምንድን ነው ግን? ቆይ ምን ማለት ሶርሱ ምንድን ነው? እኛ ሀገር ብቻ መስሎ ነበር። ለመሆኑ አፍሪካ ነው ለካ ችግር አለበት። በእንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ነፃና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች ወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናት ሴት ናት፣ ወንድም እህት ሴት ናት፣ ድመት ሴት ናት። እንዴ ድመት ደግሞ ያወራል? እኔ እንጃ መሰለኝ። ይኸው መጀመሪያ እኮ ደህና መጥተህ ነበር የምር ሪል ኦኔ ላይፍ ነው። በኋላ ላይ ግን ሺፍት አደረኩ ወደ ሲኦል ማለት ነው ገባ። በቃ ጥርሱ በደንብ ይታያል። አይኑ my god አንደኛ